ቪዲዮን እንደምትወዱትና አንድ ጠቃሚ ነገር እንደምታገኙበት ስለማልጠራጠር እንደተለመደው ቪዲዮ ላይክ በማድረግ ጀምራችሁ ተከታተሉኝ። የኪውአር ኮዶች አሁን በየቦታው የተለመዱ እየሆኑ መጥተዋል። ከሚሰጡትም ጥቅም መካከል የዌብሳይት አድራሻን በቀላሉ ለማጋራት፣ የግለሰቦችን መረጃ ወይም መለያ በቀላሉ ለማግኘት፣ ክፍያዎችን ለመፈጸም፣ የሞባይል ቲኬቶች፣ ለሬስቶራንት ሜኑ ወይም ማዘዣ፣ ለምርት ወይም ፕሮዳክት ፍለጋ፣ የዋይፋይ ኔትወርክን ለመቀላቀል እና ወዘተ የመሳሰሉት። ካፌዎች፣ ሆቴሎች እና የተለያዩ ቢሮዎች ደንበኞቻቸው በቀላሉና በፍጥነት ኪውአር ኮድ ስካን በማድረግ ብቻ የዋይፋይ ፓስወርዳቸውን ሳይናገሩ ወይም ሳያሳውቁ ደንበኞቻቸው ከኢንተርኔት ጋር ኮኔክት እንዲያደርጉ ይሄንን ኪውአር ኮድ ይጠቀሙታል። በመጀመሪያ ከኢንተርኔት ጋር ኮኔክትድ የሆነውን ሞባይል የዋይፋይ ኮኔክሽን ውስጥ እንገባለን። በመቀጠል ከዋይፋይ ኔትወርኩ ስም ጎን የአይ ወይም የጊር ምልክት ነክተን የኪውአር ኮዱን ማግኘት እንችላለን። እዚህ ጋር እንደምታዩት የኪውአር ኮዱን ስካን በማድረግ ከዋይፋይ ኔትወርኩ ጋር ኮኔክት ማድረግ እንችላለን። እኔ ደግሞ በዚህ ቪዲዮ እንዴት ይሄንን ፓስወርድ በቀላሉ ስካን በማድረግ ብቻ በቀላሉ ፓስወርዱን ማየት እንደምንችል አሳያችኋለሁ። ይሄንን ኪውአር ኮድ በሌላ ስልክ የዋይፋይ ሴቲንግ ውስጥ ገብተን እንደዚህ ስካን በማድረግ ኮኔክት አድርገን ኢንተርኔት መጠቀም እንችላለን። ይሄንን ፓስወርድ ዲኮድ አድርገን ፓስወርዱን ለማየት QR and Barcode Scanner by Gamma Play የሚል አፕ ከጉግል ፕሌይ ስቶር ላይ ወይም ከዚህ ቪዲዮ ዲስክሪፕሽን ስር ባለው የቴሌግራም ግሩፕ ውስጥ አፕሎድ አድርጌላችኋለሁ። ይህንን አፕ ዳውንሎድ በማድረግ ኢንስታል እናደርጋለን። በመቀጠል አፕሊኬሽኑን ከፍተን የካሜራ ፐርሚሽን አላው ካደረግን በኋላ ኪውአር ኮዱን ስካን እንዳደረግነው ወዲያውኑ እዚህ ጋር እንደምትመለከቱት የዋይፋይ ፓስወርዱን ወይም የይለፍ ቃሉን በሰከንድ ውስጥ ያሳየናል። እንዲሁም ፓስወርዱን ኮፒ እና ሼር ማድረግ ያስችለናል። ይህንን ስናደርግ በኃላፊነትና ኔትወርኩን እንድንጠቀም ፈቃድ ያለን መሆኑን እናረጋግጥ።